የሆነ መፍትሄ እኮ ያስፈልገናል። መፍትሄ ታዲያ አሁን የሚያከራክር ጉዳይ አይደለም። በቃ ያከራክራል። እናንተ እኮ ተደብቃ እኮ እየመጣች ነው። ሰማኛለህ? ሹገር ማሚ እንድትላት አልፈልግም። በቃ ከእውነቴን የተናገሩት ይገባል። አንተም እናተራል አረባክ አንቺ ይሄንን ያዥው ወይ አስመጣው ባኩንዛ ለምን አንቺ አትረጂም? ይኸውልሽ የዛን ቀን ወይም ሲቀበል ነበር ናስቲ ተባላት። ምንድነው የምታረገው? እዛ ናዚ ነው ሰላም ቤተሰብ እንግዲህ ፍቅር ያለበት ሁኔታ እያያችሁ ነው። በጣም ነው የሚያሳዝነው። አሁን ላይ ደግሞ ትንሽ ያው ከበፊት እንዲሁም የባሰበት ይመስለኛልና ምንም ለውጥ እያየን አይደለም። እኔማ ምንም ሁሉም ሰው ይመጣል መፍትሄ እያገኙ አይደለም። በቃ ሁሉም የራሳቸው ሀሳብ ነው አንጸባርቀው የሚሄዱት ማለት ነውና እኔ ደግሞ በአሁኑ ሰዓት የምፈልገው የሚያግዘኝ ሰው፣ ጸበል ይዞት የሚገባ ሰው፣ አብሮኝ የሚሆን ሰው። ለምን አፍ አውጥቼ ሁሉንም ሰው አስገድጄ እና እዚህ ጸበል ግባ ይዛችሁት፣ ኧረ በእናትህ ፍቅር ተው እና አስገድጃቸው ጓደኞቹን ኑ ጎራውና ወይዴ እንትን እያደረገ ቸገረን በእናትህ። ዛሬ ደግሞ በጣም ነው እንትን ያለው ጎራውና እኛ ስንሰጠው እና ወደዚህ ነው። አይ መብላት እኮ ችግር የለም ግን ተገዛው ምንድን ነው አንተ አሻክለኝ? አይ እኔ በቃ እኔ ሰሞኑን ነገር አለ። አሁን ላይ ሁሉ ጊዜ እየመጣችሁ አዲስ ነገር አለ ምናምን ትክክለኛ ያለ ነገር እና የተፈጠረ ነገር ካለ ያለበት ነገር ስላለ ነው። እኔ ለሌላ አይደለም፣ እኔ ሌላ ምንም ነገር አይደለም። እኔ የምሰማው ነገር የማገኘውም ነገር ሳሚ እንዲድን ነው እንጂ ለሌላ ነገር እኔ ለምንም የምፈልገው ነገር የለም። ምን አለ እሱ እኮ ሁላችሁም እኮ ነው ታው ይሁን ችግር የለውም። ባገኛችሁ አጋጣሚ እሱማ እኮ ጥሩ ነገር ነው ለኔ የምታደርገው ግን አይ ለሌላ እኮ አይደለም። እኔ ሳሚ እንዲድን ነው ስበላ እየከለለኝ እኮ እሺ እኮ መፍትሄ ማለት ነው። አንተንም ልውላ አውቃለሁ ስራ አለ ከራስህ ስራ አለ በሳምንት አንድ ቀን ምናምን ነው ጊዜ አለክና በሱ ማጣበይ እየመጣህ ነው አውቃለሁ። ግን እኔ ደግሞ ማንም ሰው ገፍቶ ራሱ እንደዚህ ላድርግ ካላኔ በስተቀር ሰው ማስቸገር ከባድ ነው። እሱን ይዛችሁ ጸበል ቁጭ ብሎ ማለት አልችልም። እኔ ደግሞ ያለበት ሁኔታ እያየክ ነው። ብዙ ቀን ተናግሬዋለሁ። ልጆች ትቼ ነው የምገባው። የግድ ቤተሰብ ደግሞ እየጠበቅኩ ነው። ቤተሰብ ደግሞ ሁሉም ነገር አስተካክሎ መምጣት አለበት አመቻችቶ። ለምን እዚህ መቆየት እስካለባቸው ድረስ ማለት ነው። አሁን ላይ ያለው ነገር እኔ እንጃ እሱም ለጓሌ ደም አለኝ ማለት አሁን ጸበል እንደዚህ አንድ ሰው ማለት እሺ ያለ አይደለም። ዮናስ ይዞ ሲያት እንዲያለው አይድማ አሁን ላይ እንደዚህ አይድም። እንዴ ምን ማድረግ እንዳለብኝ ራሱ እኔ እንደው በጣም ግራ ገብቶኛል። ካለበት ነገር አንፃር እኔ ስልሽ እሱ ማዳንማ እኔ እንጃ። አሁን እኔ እያሰብኩ አይ ነበር አይ እኔ የምነግርህ ነገር ስላለ ነው። እኔ እናንተ ነገር ሰልችቶኛል። ምንድን ነው የሰለቸህ? በእናንተ ምክንያት እኮ ነው የሰለቸህ። ነገር ውስጥ ነው የከተታችኋት። ማነው እናንተ ዳጉን ነገር ውስጥ እያለች በዚህ ዕድሜ እንድትጃጃል በእናንተ ምክንያት ነው። እኛ ነን የምናጃጅላት። ጭራሽ እኛ ነን የምናሳብዳት አይደለም ያለን እንዴት ነው በእኛ ምክንያት? እሷ የሰራችውን ስራ ታውቃለች። ምንድን ነው የሰራችው? እሱን የምናወራ ይሆናል። ግን ጥፋተኛ ሁሉ ተጠያቂ በቃ ያ ዳንኤል የሚባል ሴት አፍቀሪው ብያታለሁ እኔ ጠርቼ እና እዚህ ባይመጣ ሰው ይታውቃል። ፍቅር ምናምን አስበልቶ የምታውቅበት ሁላችሁም ፍቅር ምናምን አትበሉ። ለምንድን ነው ፍቅር ምናምን አትበሉ እኮ ካልፈለክ ለምን ትመጣለህ? ጀመር እኛ ጋር ፍቅር አትበሉ። እሷ የምታውቅበት ታውቃለች። ወደድኩት አለች። ይኸው ይህን ሁሉ ችግር አመጣች። ፍቅር አትበሉ። እሷ እኮ ልትወደው ትችላለች። በቃ ኧረ በእናትህ ልትወደው ምናምን አትበል። ሳሚ ደግሞ ምን ማለት ነው? አንቺ ወደድኩት እያልሽ አይደል? እኔማ እሺ ወደድኩት። ግን አንተ ቢያንስ አንተም ተደግ ለምን አልነግረኝም እንዴ? ለምን ሌላ ችግር ተፈጠረ?
ኧረ ፍቅር በእናትህ ሰው ተታጫለ አትረብሽ እናወራለን ምናወራበት ነገር አለ መቼ ምክንያት ነገር ንገረኝ እኮ የፈለኩበት ምክንያት ስላለኝ ነው በቃ በሳሚ ጉዳይ አዲስ ነገር ስላለ ምንድነው አዲስ ነገር በዛ ምክንያት ነው በቃ ያንን ነገር ደግሞ እናወራለን እሱ ነው የሆነ መፍትሄ ያስፈልገናል መፍትሄ ታዲያ መፍትሄ የሚያከራክር ጉዳይ አይደለም በቃ ያከራክራል እናት እኮ ተደብቃ እኮ እየመጣች ነው እኔን እያስቸገረችኝ ነው ይዛትም ሊሆን ይችላል ምን ማድረግ ይችላል አረ ሰውዬው አንተ ራሱ ትንሽ አታፍም እናትን እሱ ማስወጣት አይሻልም ምኑ ነው እሱ የሚያስወጣው እኔ እንዳይገላ አያገባኝም ወደዛ ራሳችሁ ጉዳይ ታው ፍቅር በእናትህ ምን አይነት አንተ ቆይ እናትህ ለምን አትመክራት ምን ብዬ ነው እናቴ ነው የምመክረው እናት አይደል እናቴ አዎ በነገራችን ላይ እናት ሁሉ ጥፋት ያጠፋማት አይደለም ሲያጠፉ ደግሞ ዝም ማለት ምንም ማድረግ አልችልም ይቻላል ስላለች እኔ ምን ላድርግሽ ልክ እንዳልሆነ መንገር አሁን በዚህ እድሜዋ እሷ መታ ከሱ ጋር መጀጀል አለባት ከዳንኤል ጋር አሁን እኔን ለዚህ ነው የጠራችሁ እኔ በበኩሌ ነገር እኮ ነው ምንድነው ልክነቱ ምክራት ማለት ከታናሽ ጋር ብዙ መስራት ያለባችሁ ስራ አለ ስለ ገነትና ስለ ዳንኤል አይደለም ማሰብ ያለባችሁ አንተ ወደዋል ትግራቸው ነው ታዲያ እሱ ለማዳን እኮ መጀመሪያ እሷ እኮ አገባኝም ማለት እኮ ምን ታርግ እሷ ምን ያደረገችው እሷ ምን እንድታረግ ነው የፈለከው ሰውዬው ዲና አይደለም እንደዚህ አይባልም የኔ እናት ብትሆን ማን ነው እንደዚህ ያደረገችው የምሬ ነው ማለት አንተቹ ነገር እኮ ምን አጠፋች አፈቀርኩ ብላ ተንበከካ አበባ መስጠት አለባት በቃ እኔ ምን ተንበከካ እዚህ ጋር ወደ እንዴት ነው ማትችለው ስለ ፍቅር አታውሩ በቃ እንዴት ነው ማትችለው እንዴት ነው ገና እኮ ለኔ እኮ ብዙ ነገር እኮ ሌላ ችግር ውስጥ እኮ የገባ ነው እኮ እሱንም ለማዳን ወይ ወደ ሌላ ቦታ እንዳንሄድ እሷ ወደድኩት ይዤው ካልወጣው ትለናለች እኔ ደግሞ አንድ ነገር ልንገርህ ምን ላድርጋት እሺ ጭራሽ እኮ ምን እንደታውቃለህ ብዙ ነገር እኮ ማለት ከዚህ ስትወጣ ምን እንዳለች ታውቃለህ ከዚህ በኋላ ማረገውን ነገር ጠብቀኝ ያለችኝ ምን እንደምታረግ ራሱ አላውቅም አንተ ራሴን አጠፋለሁ እንኳን ስትል እኮ ትንሽ እኮ ቢያንስ አሁን በዚህ ነው ያሱ አፍቅራ ራሷ ማጥፋት አለባት እስቲ አስበው እንዴት ነው የማይገድበው እሷ ሹገር ማሚ ነች እሱን እንትን የምትለው አገኘው ምን ያርገው ሉል ስነ ስርዓት ሹገር ማሚ ልትላት አልተሰማኛላ ሹገር ማሚ ልትላት አልፈልግም በቃ እውነቴን የተናገርኩት ይገባል አንተም እናት ናት እሺ ማለት ትገኛለህ እውነቴን የተናገርኩት በቃ ወደዚህ ምንድነው የምትለው ለዚህ ነው የጠራኸኝ አዎ ለዚህ ነው የጠራኸው ከዚህ የበለጠም ደግሞ እውነታውን ስነግርህ ደግሞ ታያለህ ምን እንደሚሰማ ምንድነው ይሄን ሁሉ የጠነሰሰችው ማን እንደሆነች ሁሉ እነግርሃለሁ ከፈለክ እሺ የምን ምንድነው የምትጠነሰሰው ሳሚ እንደዚህ እንዲሆን ያደረገችው እናትህ ነች አዎ ጭራሽ ማን እናትህ ነች እንደዚህ ያደረገችው ፍቅር ያዘኝ ብላሽ አውቆ ነው እንደዚህ ያለ ምንም አውቄ አይደለም እስቲ ያዡ አንቺ እነን ያዡ ወይኔ አስመታው ባኩልዛ እውነቴን የተናገርኩት አስመታው እዚህ ይዘን ተሰጠው ምን አይነት ሰው ነው በእግዚአብሔር አንተ እንዴት እንደዚህ ብለህ ታወራለህ ማታውቀውን ነገር እንዴት ታወራለህ አወራለሁ እስቲ ወይ ለኔ አሁን ይሄ ነገር መስማት ፈልጋለሁ አወራለሁ ከዳንኤል ፍቅር ያዘኝ ከሷ ለመንጠቅ ፈልጋለሁ እሺ እንደዚህ እንዲያብድ ያደረገችው ደስ አለ ወይ አውቆ ነው እንዳታምኚው ከየት ነው ያመጣው አንተ የኖሪ አንተ ውሸታም ማን ነው ውሸታም እራስ ነው ውሸታም ማን ነው ውሸታም ከየት አምጥተህ ነው ያረገችውን እንደዚህ እንድትናገር አልፈልግም ሉል በቃ እውነት ከሆነ ገና ብዙ ነገር ትባላለህ ለማውቆ ነው እኔ እኮ እናቴን አውቃታለሁ እንደዚህ አይነት ነገር አታረግም እልል ትሰማኛለህ አትንካኝ እሺ አንተ አለካም ሉል ሳሚያ ሳበረች ሰምት ይያልኩ አው አውቆ ነው አንቺ እሷ ሳሚን እንዴት እንደምትወደው እንደምታደርገው ያለበት ለዛ ነው እዚህ የመጣች ነገሮችን እንደዚህ አይነት ውሸት አትዋሽ ሉል እንደዚህ አይነት ውሸት አትዋሽ ውሸት አይደለም ይዋሻል ራሱ የሆነ ነገር አንተ ነህ እንደውም የሆነ ነገር ያደረከው የዛን ቀን እኮ ያረጋኛና ነው እንደዚህ ማረግ
ይሞትብሃል። ስለ እናቴ እንደዚህ እንድትናገር አልፈልግም። የራሳችሁ ጉዳይ ነው። አንቺ ብትሆን የራስህ ጉዳይ ነው። ምን ማለት ነው? የራሳችሁ ጉዳይ ነው እንዴ? ማን አስገባል? ይኸውልህ ሲጀመር አንተ ነበርክ የዛን ቀን እኮ ያ ወይን የነበረ ቀን በደንብ አስተውል። ስለ ወይኑ ምንም ነገር የለበትም፣ እሱም የለበትም፣ ዳንኤልም የለበትም። እናገነት የት ነው የምታውቀው? ዳንኤልም የለበትም። እጅን እኔ ላይ አትዘርጋ። ገና ብዙ ነገር ይዘረጋል። ሰማንያ እውነታውን ስለተናገርኩ ነው። አጠገቤ እንዳትሰማኝ አናቱን ነው በዚህ ምንድን ማንን ሰማኛለህ? ሳሚ እንደዚህ እንደሆነ ያደረግከው ራስህ ነህ። እኔ ምን ጥቅም ላገኝ? ምን ጥቅም ላገኝ? እና እናቴስ ምን ጥቅም የምታገኘውንማ ፈልጋ ስለሆነ ነው። ይኸውልህ እንደዚህ ሲጀመር መልሳ ወይ ይሄን ይኸውልህ ለምን አንቺ አትረጂም? ይኸውልሽ የዛን ቀን ወይኑ ሲቀዳ የነበረው እሱ እዚህ ጋር ላይ ተከፈተው አዲስ እኮ ነው ወይኑ። እና እሺ ገነት ከየት ተገናኝታ ነው እንደዚህ አይነት ነገር የምታደርገው? ያረገችውን ታውቃለች። እኔ እኮ ግራ ገብቶኝ እናትህ እኮ ናት ገነት። አንቺ እንጂ ማፈር ያለብህ እኔ ምን ልሆን ነው ማፍረው? መልስልኝ እንጂ ምን ትሸሻለህ? ሲጀመር ማለት ነው ቀጥ ብላ ከዚህ በኋላ የምታድነው እራሷ ናት። ዳንኤል ሳይሆን ዳንኤል እንድም ይለቀቃል። ዳንኤል ለቀዋል፣ ዛሬ ይለቀቃል። እሱ ዳንኤል ለቀዋለሁኝ። ቀጥ ብላ ምን እንዳደረገች ታመጣለች። ለብቻ መሆን አይደለም ያለባት። ሳሚ ወደዛ ይግባ አስገብሽ ይግባ ትላለህ። እንደ ምን አግብተህ ይኸውልሽ ምንም እሷ የምታድንበት ነገር የለም። እራስሽ አንቺ ነሽ አመጣሽ ነው ላጣጣ። ሲጀመር እኔ ምንም አላደረኩም ብሎ እስካሁን ድረስ እንደዚህ ሲሆን ራሱ ግራ ገብቶኛል። እኔ በፊት ያምን ነበረ። ስለዚህ እኔ እኮ በምን አይነት አይምሯችሁ እያሰባችሁ ነው? ከየት ነው ያገናኘው? አንተ እየሰማኸኝ ነው ወይ? እሱ ብቻ አይደለም፣ እሱ ብቻ ሳይሆን ካሁን በኋላ ማለት ነው ዳንኤል ተፈቶ ገነት ትገባለች። እዚህ እስከምታድነው ድረስ እሷ ከዚህ ቤት አትወጣም፣ ትታሰራታለች። ጭራሽ እሷ ልታስራት እሱን እናያለን። አንተ ነህ እንደዚህ እያልክ ያለው? አዎ እኔ ነኝ። አንተ እኔ ይሄን ልጅ የሆነ ነገር ሳላደርግ ወደዛ አድርገኝ። ማንን አድርገኝ የምፈልገውን? ፍቅር ማለት ጭራሽ ገነትን እዚህ ልታስገባ? አዎ አስገባለሁ። እሱን እናያለን። እሺ እናያለን። የዛኔ እኔ የምለምን አንተ እንደ ልጅ የምትሰማ ከሆነ ይሄ ፍቅር ምናምን ብላ የምትቀልደው ነገር ቀልዳ ጣዩ ዘበለ እሱ መብቷ ነው። ይኸውልሽ ማፍቀር መብቷ ነው። አንቺም እኮ አፈቀርኩት እያልሽ ነው። ይሄን ከዚህ ውጭ ቤት ታፍቅረው። ይኸው ባለቤትሽ እዚህ ቁጭ አድርገሽ ባለቤትሽን አፈቀርኩት እያልሽ ነው። በቃ ስለ እናቴ ምንም የሚያገባሽ ነገር የለም። ራስሽን ተቆጣጠሪ መጀመሪያ። ይኸውልህ አስገቢው እሱን ወደ ውስጥ። ምን አግብተው ነው እሱን አስገቢው የምትለው? ሲቀጥል እየነገርኩ ነው። ገነት ሌላ ጣጣ ውስጥ ከመግባቷ በፊት ታድነው እሷን በቃ። ይሄን የማታረግ ከሆነ ደግሞ ራስህ ላይ ጣጣ የሚመጣው ለምን? እናትህን የማታስከብርና እናትህን የማትቆጣ ከሆነ ጣጣ ራስህ ላይ ነው የሚመጣው። ለምንድን ነው ማፍረው? እየሰማኝ ነው። ለምንድን ነው ማፍረው? እናትህን ማለት ነው የድሮ ጋኒ ብትሆን ነው ደረሰ። እሱን ታድነው ሊገለኝ ነው። እሱን ታድነው ወደዛ አስገቢኝ። በቃ ሰውዬ እሱን ታድነው። ጭራሽ ነገራችሁን እናቴ ላይ ይታወቀዋል። ለዛ ነው እንደዚህ አንገትህ እንደዚህ የሚያንቅ ገባህ አይደል? እንኳን አነቀ ገባ። እሱን እንደማዳን ገና ነገር ብጥብጥ ታደርጋላችሁ። ጥራትና እሱን ታድነው አልኩህ አይደል? እሱን ታድነው። እሷ ምን አድርጋ ነው እሺ እሱን የምታድነው? ያደረገችው ታውቃለች። ምንድን ነው ያረ? እኔ እኮ አንተ ከየት ነው የሰማኸው? ሰምቻለሁ። እሷ ናት አለኩ አይደል? እንዴ ስለዚህ ጥራትና ካረገችበት ከሰውየው እውነታውን የተናገረው ሰው እንግዲህ ለምን ይዋሻል? እናትን ታደርጋለች። የገዛ እናትን ፍቅር ያዘኝ ብላ አንተ በውጭ አታረግም። በእናትሽ እሷ እንደዚህ አታረግም። እንደዚህ ካላረገች መታ ከሱ ጋር ስትጀኛል እኮ እኛ መጠርጠር ነበረብን። በውጭ አታረግም ታዲያ እንዴ? እሷ ፍቅሯን አሁን እሷ አፈቀርኩ ስላለች እንደዚህ እየሆናችሁ ያላችሁት እና እና እሱ ከየት ሰምቶ ነው? ነገርኩህ። ሰውየው ራሱ ይሄንን አብሯት ሲያደርግ የነበረው ሰው ነው የተናገረው። አያ ድንጋይ የሚያመላልስለት አህያ ሞቶበት በኪሱ ነው ሲያመላልስ የነበረው። ትንሽ እንኳን ወይዛትም እንደዚህ ነው። ኪሱን ነው በኪሱ ነበር ሲያመላልስ የነበረው። ድንጋይ ሲያመላልስ የነበረው በኪሱ ነው አይደለ? የምታድነው ከሆነ ታድነው፣ ያለ በዛ ግን ልንገርህ
ምንም እንደዚህ አትበለኝ። ትሰማኛለህ አይደል? ታድነው ሄደህ ጥራት ወይ ደግሞ ደውልላት፣ ስልክ ደውል። ምንድን ነው እርግጠኛ አይደለም ምናምን ሲጀመር ደፋር ናት፣ ታምናለች። አዎ አድርጌ ነው ነው የምትለው። እናቴ እንደዚህ አትናገሪያት። ወይኔ ለምን የማልናገራት እንደዚህ ሰው አድርጋ እናትን ማከብራት እንደ ድሮ ማከብራት ማለት እንደ እናት ስትሆን ነው። ቀልድ ነው እንዴ? አከብራት አልችልም እንዴ? በግድ አክብረህ አትበለኝ። እንዴት ነው? እሺ ታዲያ ሄደህ ጥራት። ምን ብዬ ነው የምጠራት? ነበር አትፈልገልሽ ዛት ና እምቢ ካለች ይሁን። እኔ እውነቱ ነው ምን አይነት ትገባለች? የት ነው? ምንድን ነው እስር ቤት? አዎ ከዚህ አትወጣትም። እሱን እስካላዳነች ድረስ ከዚህ አትወጣትም። ሰማኝ አይደል? አንቺ ራስሽን አስተካክል። ወይኔ ጉዴ ፈላሽ። አንቺ የምታረጊው ሰማኝ አይደል? ሰማኝ በቃ ይዛት ነው አሁኑ ወስብለ ቢል ኮስተር በል አንተ እንደ ወንድ ሱሪ ነው አይለበስከው ወሳለ በጣም ተጨማለቀ። እግዚአብሔር እሱ ራሱ መልሶ እኛን ሊቆጣ እናቱ ማስከበር ሲገባው ነገርኩሽ። በቃ ዳንኤል ይፈታ። እሷ ማታድነው ከሆነ ይገባታል። ቀጥ ብላ ነው ራሱ የምታድነው። እንዴ ፍቅር እያለች ከወጡ በኋላ ራሳቸው ውጭ ላይ ይጀያሉ። እዛው አያገባኝም። እዚህ ቤት ግን እየመጣች ፍቅር አትጫወት። የግድ እሱን ካላዳነች የፈለገ ነገር ይመጣታል እንጂ አንላቀቅም። እግዚአብሔር ይሄ ነገር ነው እሷ ካረገችው ማለት ነው። የምር ነው ያለባት። ኧረ አንላቀቅም። መጀመሪያ